ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በነገራችን ላይ ብዙ ጊዜ ሚዩት አድርጌ ነው ቪዲዮ የምሰራላችሁ። ለምን ካላችሁኝ ቪዲዮዎችን እቆራርጣቸዋለሁ። ምክንያቱም ረጅም ቪዲዮ ስሰራ ኢንተርኔቴ ቶሎ አይወርድልኝም። ቢያንስ ማታ ሰርቼ አዳሩን ወርዶ ያድርልኛል። ረጅም ቪዲዮ ግን እንደዚህ ቀን ላይ ምናምን ስሰራ ማለት በጣም ስለሚያስቸግረኝ አጫጭር ቪዲዮዎችን ኮፒ አድርጌ ሚዩት አድርጌ ነው ድምፄን ማስገባበት ማለት ነው። እና ይቅርታ ዛሬ ማለት ነው ለጨረቃ ፋሚሊ ቡራዬ ለአንዳንዶቹ መልእክት አድርሽልኝ ብሎኛል። መልእክት ቡራ እንዳፋችሁ አድርጎልኝ እግዚአብሔር ይመስገን ደህና ነኝ፣ ተሽሎኛል፣ አልታመመም፣ ምንም አልሆነም እያላችሁ እኔን ለመጣል የምትሯሯጡ ሰዎች አላችሁ። ነገር ግን ተመስገን ነው፣ አላማረርም እኔም እና ልትጠነቀቁ የሚገባው ነገር ደግሞ እኔና ጨረቃዬ መቼም ቢሆን አንለያይም ብሏችኋል። ስሙ እንግዲህ ኧረ ብዙ ነገር ነው ልንገራችሁ። እንዴ ከነገርኳችሁማ ደግሞ ዛሬ ስትንጫጩ ነው የምታመሹት። እና አንድ ነገር ማስተላልፍላችሁ ነገር አለ ዛሬ። እንዴት ነው የሆነ ሰው መጥቶ አንቺን ነው የምወድሽ፣ አንቺን በጣም እወድሻለሁ፣ አደንቅሻለሁ ከልቤ፣ እናትሽን ግን አልወዳትም፣ እናትሽ እንዲህ ናት ቢላችሁ ምን አይነት ስሜት ነው የሚሰማችሁ? ደስታ ይሰማችኋል? እኔ ደስታ አይሰማኝም። እኔን ወዶ እኔን አሞግሶ እናቴን የሚያጣጥልብኝ ሰው አልፈልግም። ስለዚህ አንድ ነገር ያልተረዳችሁት ነገር አሁን ላይ ሀይሚቲን እያሞገሳችሁ የኛ ልጅ፣ የኛ እንቁ፣ የኛ ሽቅርቅር፣ የኛ እንትን እያላችሁ ቡራን የምታጣጥሉ ቡራን እንደ ውሸታም፣ ቡራን እንደ ባለጌ የምታደርጉ ሰዎች ሀይሚቲ ትደሰታለች ብላችሁ ታስባላችሁ? አያስደስታትም። ቡራን ስትናገሩባት ይከፋታል። በጣም ነው የሚከፋት። ከዚህ በፊትም ተናግራለች። አላያችሁም እንዴ? ተናግራለች እኮ ራስ በራሳችሁ አትጣሉ በእኛ ምክንያት እና ደግሞ እኛ በተጣላን ቁጥር ቤተሰብ አትንኩ፣ አንዱን ወገን ወግናችሁ አንዱን አትሳደቡ ብላለች እኮ። ቡራ ጋም ስትሄዱ እንደዛ ነው። ቡራን ወዳችሁ ሀይሚን የምታጣጥሉ ከሆነ ሀይሚን የምትሳደቡ ከሆነ ቡራን ያስደስተዋል ብላችሁ ታስባላችሁ? አያስደስተውም። ይሄን ነገር ዘወር ብላችሁ ማሰብ አለባችሁ። ሁለተኛ ጥያቄ፣ ትናንትና ቡራ ሆስፒታል ገብቷል፣ እንደዛ ሆኗል፣ ግን አላመመው፣ ምንም አልሆነም፣ ውሸቱን ነው እያላችሁ ከዚህም በፊት ደግሞ ይሄ ባለጌ እሱ እኮ ነው ሴት ጋር ሄዶ የተኛው፣ ከሴት ጋር የተንዘላዘለው እሱ ነው ላላያችሁት ማስረጃ ሳይኖራችሁ እዩ ይዛው በመጣችሁ ነገር ብቻ ጣታችሁን ስትጠቁሙበት ነበረ። ነገር ግን እንዳይከፋችሁ፣ ግን የሀይሚን ስም ስጠራ እንዳይከፋችሁ፣ ምሳሌ ነው የምሰጣችሁ። ሀይሚቲ ትሆናለች ብዬ አይደለም፣ ግን ሀይሚ ብትሆን ይሄን ነገር ያደረገችው አይበለውና፣ ትናንትና ሀይሚ ብትሆን የታመመችው የሆነ ነገር የሆነችው ግን ቡራን ጉሮሮውን ነበር የሚይዙት። ጉሮሮውን ታማለች፣ አዎ እንዲህ አደረጋት ብላችሁ ጉሮሮውን ትይዙት ነበረ። ነገር ግን ትናንት በይበልጥ እሱ እንዲጠላ፣ እሱ ውሸታም እንደሆነ ምናምን እያደረጋችሁ ትረጫላችሁ። መርዛችሁን ማለት ነው። መርዛችሁን ትረጫላችሁ። እናንተ ሀይሚን አትወዷትም። በነገራችን ላይ ሀይሚን ብትወዷትማ ማለት ነው አንድነታቸውን ነው የምትፈልጉት። ቡራን ለመጣል አትጋጋጡም ነበረ። ግን እኔ ዝም ብዬ ሳያችሁ 100-200 ምናምን ሰው ይዛችሁ ቁጭ ብላችሁ ማለት ነው ሁሌ ጥላቻ የምትዘሩት ስለ ቡራ ነው። ስለ ቡራ በጣም ትገርሙኛላችሁ እኔ። ስለዚህ ማለት ነው ምንድን ነው የሚሰማኝ ነገር፣ ሁለቱ እንዲለያዩ ትፈልጋላችሁ ማለት ነው እናንተ በጣም እንዴ። ስህተት እኮ ይሄ ስህተት ካለበት ስህተቱን እኮ በስርዓት እኮ መናገር ነው። አንዴ ድራማ እየሰሩ ነው ትላላችሁ፣ አንዴ ደግሞ እውነት ነው ብላችሁ ትቀጠቅጣላችሁ። እንዴ ድራማም እኮ ቢሆን ማለት ነው ይሄ ነገር ድራማ ነው የምትሉ ከሆነ
ምንድነው ይሄ ነገር የሚያስተምረን? አስተማሪነቱን ታወጡታላችሁ፣ የማይጠቅማችሁን ደግሞ ትተውታላችሁ። እና ደግሞ እኛ በምንፈልገው መንገድ ብቻ ነው መሄድ ያለባችሁ የምትሉትም ነገር አለ። ለምን እንደሆነ አላውቅም። እኛ በምንፈልገው ነገር እንዴ እዛ ጋር እኮ 100 ሰው 200 ሰው ያላችሁት እናንተ ብቻ አይደላችሁም እነሱን የምትከታተሉት። እነዚህ ልጆች እኮ ከሚሊዮን ግማሽ ሚሊዮን ሰው ምናምን ይከታተላቸዋል። አትርሱ ማለት ነው። እና አንድነታቸውን የምትፈልጉ ከሆነ እነዚህ ልጆች ሰላም እንዲፈጥሩ የምትፈልጉ ከሆነ ሁለቱንም ተቆጥታችሁ ሁለቱም አንድ ላይ እንዲሄዱ ማድረግ እንጂ ቡራን እየቀጠቀጣችሁ ሀይሚን የምታወድሱ ሀይሚን እየቀጠቀጣችሁ ቡራን የምታወድሱ ከሆነ እናንተ ወዳጅ ሳትሆኑ ጥላት ናችሁ። አስመሳይ ጥላቶች እያስመሰላችሁ ግን ከአንዱ ወገን ተለጥፋችሁ አንዱን ወገን እንዲጠላ ቻናሉ እንዲቀዘቅዝ ውሸታም እንዲባል በሰው ላይ የሚጫወት እንዲባል እያደረጋችሁ ነው ያላችሁት። ይሄ የኔ እይታ ነው። በነገራችን ላይ የሁላችንም እይታ ይለያያል። እኔ ሀይሚቲም ቡራዬም አንድ ሆኖ ማየት ነው የምፈልገው። ደሞም ይሆናሉ። ለማየት ያብቃችሁ። የማይሆኑበት መንገድ የለም። የተጣላ ሁሉ እስከ መጨረሻው ተጣልቶ ይቀራል ማለት አይቻልም። የታረቀ ሁሉ ደግሞ እስከ መጨረሻ ታርቆ ይኖራል ማለት አይቻልም። ስለዚህ ዛሬ ቢጣሉ፣ ዛሬ ብዙ ቻሌንጆች ቢያጋጥሟቸው፣ ነገ ጠዋት ደግሞ የተሻለ ነገር ይዘው መጥተው የተሻለ ደረጃ ላይ እንደሚደርሱ እርግጠኛ ነኝ። በዛ ሰዓት ግን ምን ልትሉ ነው? እስኪ ንገሩኝ። እኔ በጣም ነው የምትገርሙት እኮ እግዚአብሔርን። እንደውም እናንተ ሁለቱንም በመቆጣት አንድ አይነት ነገር እንዲፈጥሩ እንደማድረግ ይሄ ምንትሴ ይሄ እንትን እኔ እንደውም ከእናንተ ማለት ነው እንደውም እንዴት ነው እነዛ አማርኛ የማይችሉ ይለፋደዳሉ እንዲህ ይላሉ የምትሏቸው ልጆች እነሱ እንደውም ይበልጣሉ። እነሱ ምንድን ነው የሚሉት? የሁለቱን አንድነት ነው የሚፈልጉት። እናንተ ቀልጣፋ ናችሁ፣ አማርኛ በደንብ ትችላላችሁ እናንተ ማለት ነው። ስማርት ነን ብላችሁ የምታስቡት ግን ለሁለቱ የምታደርጉት ነገር እንዲለያዩ እንጂ አንድ እንዲሆኑ አይደለም። እኔ በደንብ አድርጌ እያየኋችሁ ነው። በደንብ አድርጌ ማለት ነው። ትልልቅ ሰዎች ናችሁ አይደለ እንዴ? ኦኬ አንዱን ውደዱ። አንዱን ለምሳሌ ሀይሚትን በጣም ትወዷታላችሁ፣ ቡራን ደግሞ እንደ ሀይሚቲ ላትወዱት ትችላላችሁ። ግን በዚህ ልክ ደግሞ ጥላቻን መዝራት የለባችሁም። ምን አደረጋችሁ? ይሄ ልጅ ምን አደረጋችሁ? እናንተ በምትናገሩት ነገር ሀይሚ የምትደስት እንዳይመስል፣ አትደሰትም። በነገራችን ላይ አይደለም ቡራን ስትነኩባት ቀርቶ ራስ በራሳችሁ በእነሱ ምክንያት ስትጣሉ ራሱ ቅር እንደሚላት ታውቃላችሁ። ደግሞ ደጋግማም ስትናግራለች እና ማለት ነው። በመጀመሪያ ራስ በራሳችሁ ተግባቡ። ማንም ከማንም በነገራችን ላይ አይበልጥምም አያንስምም። በእርግጥ የሆነ የአነጋገር ነገር ወይንም ደግሞ ያላችሁበት ደረጃ ምናልባት ሰው ከሰው የሚበልጠው በዛ እንጂ በምንም ነገር ልትበልጡ አትችሉም። እና በተቻላችሁ አቅም ልጆቹ ወደ አንድነት እንዲመጡ ስራቸውን በደንብ እንዲሰሩ ማበረታታት ነው እንጂ ሁሌ አንድ ሰው ላይ መቀጥቀጥ ጥሩ ነው ብዬ አላስብም፣ እኔ በበኩሌ ማለት ነው። እና ሀይሚቲ አዎ ጎበዝ ናት፣ አዎ በጣም ስማርት ናት ከምላችሁ በላይ ቡራም እንደዛው ማለት ነው። በጣም ጎበዝ ልጅ፣ አስተዋይ፣ ለሴት ልጅ ክብር ያለው ከነ ቤተሰቦቹ ወደዳችሁም ጠላችሁም ማለት ነው። እሱን ደግሞ በተግባር ወደፊት ያሳያችኋል፣ እያንዳንዱን ነገር ያሳያችኋል። እና አላቅም ብቻ እኔ ምን አይነት አስተሳሰብ እንዳላችሁ እኔ ግራ ይገባኛል አንዳንድ ጊዜ ማለት ነው። ቁም ነገር በጣም ነው ግራ የሚገባኝ። እና ልቦና ይስጣችሁ፣ ለሁላችንም ልቦና ይስጠን፣ ለእኔም ለእናንተም።
ተሰርተሽ የደራ ልጅ በይ ተኩ